የዚህ የወለጋ ፋኖ ሰዎች አሁን ደግሞ አዲስ ጭፍጨፋ ወለጋ ላይ እያካሄዱ ነው ያሉት። ይሄ የፋኖ አካል ነው ካተው ለሚያደርገው በደል ኃላፊነት መውሰድ መዘጋጀት አለባቸው። በእውቀት ከሄደ ደግሞ ጀዋርና አስረስ አይገናኙ፣ ያስከነደዋል። ይሄ ምላስ ነው ያለው። አራዳ ሀረርጌና ያሩሲ ልጅ ነው። ያው እንደኔው መራታ ነው እና ቱዲ ነው፣ ዝም ብሎ ነው። ያኛው 5G ነው፣ አስረስ 5G ነው። ይህንንማ መካድ አይቻልም፣ መካድ አይቻልም። ይሄኛው ፋርሴ ብላ ነው፣ አውርቶ አደር ነው። ጃዋር ቀፍሎ አዳሪ ነው። እስላሞችን ሲያይ ከጎንደር የመጣ መንጫው ሲል እስላሙ አላሁ አክበር ይላል። ገንዘብ ነው የሚያልበው። ባህር ዳር ሲሄድ ባህር ዳሮችን እንዴ እናንተ ይላል። የአዲስ አበባ ጉዳይ የሚያነሱ ሰዎች በዛ ካሉ አዲስ አበባ እያለ የሚል ነው። አሁን ደግሞ ኦሮሞቹ ጋር መጠቃት ሲፈልግ ነው አዲስ አበባ መደራደሪያችን አይደለችም አዲስ አበባ የሚል ሰው ነው ጃዋር ማለት ነው። ጃዋር እስስት ነው። ጃዋር እንዳየሩ ጸባይ ነው የሚለዋወጠው እና በኦሮሚያ ክልል ላለ ጥፋቶች፣ ስርዓት አጥነት፣ ስርዓት አልበኝነት ተጠያቂ የሃይማኖት ቡድኖች፣ የብልጽግና መንግስት፣ ጃዋር ሼኮችና ድርጅቶቻቸው ናቸው። ኦሮሞ ከዚህ ይበልጥ ነበረ ድሮ። ናዝሬት ያለ አማርኛ ተናጋሪ ኦሮምኛ ካልተናገርክ ብሎ ጨፍልቆ የሚገዛ ነው። አሰላ ያለ አማራን ኦሮምኛ ካልተናገርክ ብሎ ጨፍልቆ የሚገዛ ነው። ብሔር ብሔረሰቦች በቋንቋቸው እንዳይማሩ እንዳይዳኙ ስለሚያደርግ ነው። ኮፒ ሊንክ አርጉ። ይህን ሳልናገራለሁ። እንደ ኦሮሞ ጨፍላቂ የለም። ጊዳ አያና የሚባለው አሁን ምስራቅ ወለጋ የሚባለው ኦሮሞ የለበትም። ስንት ወረዳ ስንት ቀበሌ አማርኛ ተናጋሪ ብቻ አማራዎች ናቸው ያሉበት። በቋንቋቸው አይዳኙም። አስተዳዳሪ ከኦሮሚያ ነው የሚመጣላቸው። ፖሊስ ከኦሮሚያ ነው የሚመጣላቸው። ከራሳቸው ምንም ነገር ማድረግ አይችሉም። ምክንያቱስ ኦሮሞ ጨፍላቂ ስለሆነ፣ ኦሮሞ አሃዳዊ ስለሆነ በዛ መመረጥ አይችሉም። የራሳቸው ምክር ቤት የላቸውም። ልጆቻቸው ባህላቸውን ቋንቋቸውን ማስተላለፍ አይፈልጉም። ኦሮሚያ ውስጥ ስላላቸው ኦሮምኛ ብቻ ተናገር ነው የሚሉት። አማራ ክልል ያለው ኦሮሞ ግን አማራ በጀት ሰጥቶት የአማራ ገበሬ ደሞዝ እየበላ የአማራን እንትን ሀብት እያጋበተ የራሱን ቋንቋ የራሱን እንትን እያደረገ ተንደላቆ ይኖራል። ኦሮሚያ ውስጥ ያለ አማራ ግን እንደ አፓርታይድ ስራ ተረግጦ ይኖራል። በግድ ኦሮሞ ካልሆነ ተውጦ ቀልጦ ይኖራል ማለት ነው። ስለዚህ አሃዳዊ ማለት የኦሮሞ ጨፍላቂዎች ናቸው እንጂ አማራ አይደለም። አማራማ ፌዴራሊስት ነው። እንደ ጥንቱ እንደ ነገስታቱ ዘመን እንደፈለግኩን ነው የሚለው። አኬሩ ተገለበጠ ማለት ነው። አኬሩ ሲገለበጥ እነዛ በትግርኛ ይግባባሉ። ምክንያቱም የኤርትራ ትግሬና የኢትዮጵያው ትግሬ ይግባባሉ። አንደኛ አብረው ነው የዘመቱት፣ አብረው ነው የኖሩት፣ አብረው ነው እንትን ያሉት። ስለዚህ የተቆሳሰሉትም ሁለቱ ናቸው፣ የተመታቱትም እነሱ ናቸው። ስለዚህ አሁን የጋራ ጠላት ሲመጣባቸው አተምን ናዕስኩ ደረብት ልጽልይ በጃሃ ስጋ ማለት በቃ አሱጭ ተበጽልቀ ያያ ኦሮሞማ ትመጽሎ ይውጥሎ ይሰለቅጥሎ ወ አክሱም ማለት እኮ አካሱማ ብሏል። ትግራይ ማለት እንትን ነው። የአክሱም ሐውልቱ እዚህ የቆመ ብልት ስለሆነ አባገዳዎች የሚያደርጉት የቆመ ብልት ስለሆነ ስለዚህ አብይ እንደዛ እና ምን ይሻላል እናንተ ችግር ትፈጥሉ ያ ምጽዋ ባረነጋሺ ኦሮሚዩ ብሏል። ያ እንደዛ አዲግራት ማለት አዲጋራ ሁለት ጋራ ማለት ነው። ነው ከመይ ተመጸለኝ ያ አራይ ተጥብቀላ ማለት ጽብቃሉ እጃቸው ከመይ ተመጸለኝ ያ ሐላ ይራይዶ ያው ተጣመዱና አለፉት። አሁን አብይ እያለ ያለው እንደዛ ሆኖ ለምን ተኔ ጋር ተጻምዳችሁ እያለ ጥሩ አልነበረም ወይ እንዴት እኔን ትተህ አይነት አልተናገሩትም እንጂ ማለት ነው። ይህ ጦርነት ላይ ናቸው። ስለዚህ ፖለቲካ ደግሞ በፖለቲካው ዓለም ዘላቂ ሰላም ዘላቂ ወዳጅ ዘላቂ ጠላት የለም። ስለዚህ የሆነ ጊዜ ትጣላለህ፣ የሆነ ጊዜ ትታረቃለህ፣ የሆነ ጊዜ ትጋጫለህ፣ የሆነ ጊዜ እንትን ትላለህ፣ ትጻመዳለህ ማለት ነው። የሆነው እንደዛ ነው። ያን እሽክም እያሉ ነው። ይሄንን ማየት ብቻ ነው። እንደዚህ አይነት ጽምዶ መፍረስ የሚችለው በጸሎት አይደለም። በጸሎት አይፈርስም፣ በእርግማን አይደለም። አሁን የብልጽግና ጋር ማየው እርግማን ነው። እንደዚህ ሆኖ አይደለም። ይሄንን በኃይል ነው፣ በጉልበት
ከቻልክ ገጥመህ ነው እንጂ አይ ዘመዴ ይሰለቅጥሎ አለ። እንዲህ አይነት ቃል አለ ሲጀመር በትግርኛ ውስጥ። እስቲ በኮሜንት ውስጥ አስቀምጡልን። የትዝ ያለኝ እኔ ጽምዶ ምናምን ሲባል የኤርትራ ትግሬዎችና የኢትዮጵያ ትግሬዎች ተባበሩና ሲባል ትዝ ያለኝ ነገር ምንድን ነው? ጃሉድ ያለው ነገር ነው። ቢቸግራቸው የሆነ ቀን እንደሚተባበሩ አታውቅም? የኤርትራዎቹና የኢትዮጵያ ትግሬዎቹ እና እሱ ነው ትዝ ያለኝ። ባይ ዘ ዌይ ኤርትራ ሙሉ ለሙሉ እንትኖች ብቻ አይደለም ያለው፣ ትግሬ ብቻ አይደለም ያለው። የትግርኛ የሚባሉት ብቻ አይደሉም። ትግሬ የሚባል አለ፣ ቢለን የሚባል አለ፣ አፋር አለ። 9 ብሔሮች ነው ያሉት። ከነሱ ውስጥ አንዱ ነው ይሄ ትግርኛ የሚባለውና አጠቃላይ ኤርትራ ግን ሲታሰብ ትግርኛ ተናጋሪዎች ብቻ አድርጎ ነው ብዙ ሰው የሚሰላው። ግን ሪያሊቲው እሱ አይደለም። ብዙ ብሔረሰቦች አሉ 9። ያው እንደኛ 80 ምናምን እንደ ኢትዮጵያ 80 ምናምን አይሆን እንጂ አሉ። እና ትግርኛ የሚባሉት የኤርትራዎቹና ተጋሩ የሚባሉት የኢትዮጵያዎቹ ቋንቋቸው ምናምን ይመሳሰላል። እንደ አንድ ብሔር ናቸው። ግን አንድ አይደለንም፣ አንድ ብሔር አይደለንም የሚል ጽንሰ ሀሳብም አለ። በተለይ የኤርትራዎቹ ትግርኛዎቹ እኛ አንድ ብሔር አይደለንም ብለው ነው የሚያስቡት። ኢትዮጵያ ካሉት ተጋሩ ጋር ማለት ነው። ኢትዮጵያ ያሉት ተጋሩ ግን ከዛ ካሉት ጋር አንድ ብሔር ነን ብለው ነው የሚያስቡት። ያው ራሱን የቻለ ኮምፕሊኬትድ የሆነ ኢሹ ነው። ግን ቋንቋቸው፣ ባህላቸው ምናምን ኦልሞስት አንድ አይነት ነው። የሃይላንድ እንትን ናቸው። ደጋ ላይ የሚኖሩ ናቸው እና በቃ ይቀራረባል ብዙ ነገራቸው። ኦልሞስት አንድ አይነት ነው። እና እኔ ገረመኝ ጃሉድ እንደ ቀልድ ነው የታየው በሰዓቱ። እና ቢቸግራቸው ግን ይተባበራሉ የሚል አይዲዮሎጂ ፈጥሮ ሲናገር እዚህ ይለኛል። ከ2-3 ዓመት በፊት እንደዛ ነገር የሆነ ቀን ቢቸግራቸው አንድ እንደሚሆኑ አታውቅም። እና እሱ ነው ትዝ ያለኝ። እነሱ ተባበሩ የሚለው ነገር ሲወራ ማለት ነው። እና ተባበሩ ሲባል እሱ ነው። ያው በእርግጥ ደርግንም የጣሉት ተባብረው ነው። የሆነ ሰዓት ሻዕቢያ የኤርትራዎቹና ህወሓት የኢትዮጵያ ማለት ነውና ኦልሞስት እንደዛ አይነት ጽንሰ ሀሳቦች እያየን ይመስላል። እና ብዙዎች ግን አልወደዱትም። ያልተቀደሰ እያሉት ነው። አንሆሊ ዩኒየን እያሉት ነው። ያልተቀደሰ ህብረት እያሉት ነው። ያው ዞሮ ራሱን የቻለ ትንተና ነው። ብቻ የዘመድኩን አገላለጽ ትግርኛውን በጣም አስቆኝ ነው። ለዛ ነው። ኤኒዌይስ ቪዲዮን ላይክ፣ ሼር አድርጉ፣ ቻናሉን ሰብስክራይብ አድርጉ። እንዴት ነው ተመቻችሁ ወይ? ኮሜንት አሳውቁን። እናመሰግናለን።